አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር ላይክ እያደረጋችሁ አበረታቱኝ ውዶቼ። ቤተሰብ ያልሆናችሁ ቤተሰብ ሁኑን፣ የደወል ምልክቱን እየነካችሁ ማለት ነው። እንደውም ቤተሰብ የሆናችሁ ሸር አድርጉልን፣ አበረታቱን እላለሁኝ። ዛሬ ቆይት ያለ ቪዲዮ ነው። በነገራችን ላይ ዛሬ አይደለም ግማሹ አንዳንዱ ቆረጥ ያለ ቪዲዮ ቀረጽኩት አለ። ሌላው ግን ሙሉ ቀደም ያለ ቪዲዮ የተቀረጸ ነውና ቤትሽን አሳይኝ ሲሉኝ አይ ካለ ይሄንን ለምን አላሳይም ብዬ አንዳንድ እህቶች ኮሜንት ላይ ምን ብላችኋል? አለላችሁ እኮ ወደታች እማትጂ ወደታች እኮ አለላችሁ ሸር አድርጋዋለች ቤቷን ዲዛይኑንም ክፍሉንም አከፋፈሉንም እንዴት እንደሆነ እያሉ ኮሜንት ላይ እየጻፉላቸው ነበረ። ግን አብዛኛው ሰው ቻናሌን ያው በቅርብ የተቀላቀሉ አሁንም እለቅላቸውን እንጂ ቀደም ያለው ቪዲዮዬን ያው አይመስለኝም። ለዛ ነው ሸር አድርግልን ያሉን። ያው እንደምታዩት ከውጭ ጀምሬ እስከ ውስጥ ክፍሉን ድረስ ነው እያሳየኋችሁ ያለሁት ማለት ነው። 86 ያኔ እስከ ከፈፍ ነው የሚባለው እስከ በረንዳው 87 ቆርቆሮ እንደዛ ነው የሚሆነው ነው ያሉኝ። እና ለ85 ቆርቆሮ ተብሎ ነው ያው ይጨምራል፣ ሁለት ቆርቆሮ ምናምን ይጨምራል ታውቃላችሁ። ከዛ ስንት ክፍል ነው የሆነኝ ማለት ነው ውዶች? ጉፋን አልለቀቀኝም። ስንት ክፍል ነው መሰላችሁ? መኝታ ክፍል፣ ሳሎን፣ እቃ ቤት፣ ከዛ ደግሞ ሻወር ቤት እዚህ ጋር እንደምታዩትም አለ። ሻወር ቤቴ በነገራችን ላይ ብዙ ጊዜ ተናግሬያለሁ። ያያችሁ አይታችሁታል። ለማያት ያላያችሁ ደግሞ መኝታ ክፍሌ ውስጥ ነው እኔ ሻወር ቤት ያሰራሁት ማለት ነው። ከዛ ሽንት ቤት ምናምን ደግሞ በውጭ በኩል አለ። ከዛ ስንት ክፍል አለ? መኝታ ክፍል፣ እቃ ክፍልና ሳሎን አለኝ። ከዚህ ውጭ ደግሞ አንድ ትርፍ ክፍል አለው ማለት ነው። ውት እንደምታዩት የውጩ ዲዛይን ይሄን ነው አቀማምጧ። ኤል አጭሯ ኤል ናት፣ ይታጠፍ ኤል ሼፕ ማለት ነው። ባጭሯ ይታጠፈች ናት። ይሄን ይመስላል። ያው ውዶቼ በጣም ጉፋን ይዞኛል። በጣም እያሳለኝ ነው ከምነግራችሁ በላይ እና አብዛኛዎቹ ልጆች አለላችሁ እኮ ለምን እዛታውም ለቃዋለች ምናምን ብለዋል። እና ያላያችሁ ልጆች ናችሁ ደጋግማችሁ እየጠየቃችሁኝ ያላችሁት ማለት ነው። በነገራችን ላይ ይሄን ቤት አቀማመጡን ራሱ መሻላ የሰራው ልጅ በጣም ጎበዝ ነው ከምነግራችሁ በላይ። ሲቀጥል በቃ በውጭ አያት ሁሉ ራሱ አቀማመጥቷን በጣም ይወዷታል። እዚህ ጋር ሰብሪ እንደምታዋስ ገና ህፃን ነበረች የዛን ይሄ ቪዲዮ ሲቀረጽ ማለት ነው። ህፃን እንደነበረች ነው። እና ምልላችሁ ነው ሰሪው ራሱ ጎበዝ ነው። በቃ ከውጭ አያት ሁሉ ራሱ ቤቲቷን ያሞግሷታል ነው የሚባለው። ያኔ ከቤት አቋሙ ነው መጀመሪያ እንትን የሚለውና መሻላ ውብ የሆነ ነው እላችኋለሁኝ። እንዲሁም አንዲት እህቴ ልታሰራ ቁጥሩን ስጭኝ እዝን ቤትሽን የሰራልሽ ብላኝ ሰጥቻታለሁኝ። መሻላ የእቃ ኮሜድና ለጠይቃችሁ ደግሞ እውት ዝጋ እንደምታዩት እስከ ክሽኔ እያሳየኋችሁ ነው ማለት ነው። ብዙ ጊዜ እቃ ካቢኔትሽን ስንት ሜትር ነው ምናምን እያላችሁ የጠይቃችሁ ልጆች ስላላችሁ ነው። መጀመሪያም ላይ አይታችሁታል። እዚህ ጋር ይሄ የምታዩት ሳሎን ነው። እቃ ክፍሌን አሳይቻችኋለሁ። ይሄ መኝታ ክፍል ነው። ያኔ ርቀት የለው ኮሊደር ምናምን መግቢያ የለውም። ኮሊደር ማለት ልክ በኮሊደር ትገቡና ወደ መኝታ ክፍል እንደዛ አይነት እኔ በጣም ደስ ይለኛል። ከዛ አጠፍትሉና ወደ ሳሎን ትሄዳላችሁ። ይሄ ግን የአሰራሩ ሁኔታ ስለሆነ ቀጥታ ስትገቡ ወደ ቀኝና ወደ ግራ፣ ወደ ቀኝ ስትገቡ መኝታ ክፍላችሁን ታገኙታላችሁ። መጀመሪያ ሳሎናችሁ ትገቡና ማለት ነው። ከዛ በቀኝ በግራ ስትገቡ ደግሞ እቃ ክፍላችሁን ታገኙታላችሁ ማለት ነው። ኮሊደር ሲኖረው ነው ውስጡን እንትን የምትሉትና ያው ኮሊደር የለውም ልላችሁ ነው። እና ውዶችዬ ማሻአላህ በሉ። እናንተም ጠንከር በሉና ህጋዊ እየያዛችሁ አሁን አንዲት እህቴ ኢንሻአላህ አላህ ቢያጠነክራት እሰራለሁኝ እያለች ነው። አላህ ከሷ ጋር ይሁን። የሚገርማችሁ ነገር ቦታ ምናምን ብላኝ እኔ ጋር ስለ ቦታ ልትገዛ ነበር ያወራ ነው። አሁን ማሻአላህ ቤት ልትሰራ አቅዳ አላህ ሱብሃነሁ ወተዓላ በሰላም የምትጨርስ ያድርጋት። ወደ ሀገር መግባት ፈልጋለሁኝ እያለችኝ ነበረ። አላህ ያሳካላት ማለት ነው። ሁላችሁም ሰራ አድርጋችሁ ወደ ሀገራችሁ ለመግባት ሞክሩ። ማግባት አለ ገባችሁ፣ ያላገባችሁ ልጁ ያላችሁ እንኳን ትንሽ ይሻላል። ግን ትዳር ያልያዘ ልጅ ያልወለደ ደግሞ ትንሽ ከባድ ነው። ስለዚህ ወደ ሀገራችሁ ለመግባት መሞከር አለባችሁ ነው የምለው። ሲቀጥል ሌሎች ጥያቄዎች ካላችሁ ቦታ የምትፈልጉ ልጆች ካላችሁ ማንኛውም ሀሳብ የሚሆን ምንም ይሆን መስጠት የምትፈልጉ ልጆች ካላችሁ ኮሜንት ላይ አስቀምጡልን። ለእናንተ
ይጠቅማል ባልነው እንመጣለን ማለት ነው ውዶችዬ። ይሄን ይመስላል። ማሻአላህ ተባረከ ረህማን። ብዙ ጊዜ ኮሜንት ላይ አያለሁኝና ከዚህ ቀደም በነገራችን ላይ ይሄ ሻወር ቤት ነው ማን ሽንት ቤት ነው ይሄ ሻወር ሽንት ቤት በሽንት ቤቴ ላይ እንትን ሌባ ገብቶብኝ ነበር ውዶች ብያልቻለሁ ቆይቷልና እና ሌባ አሁን ላይ ደግሞ በጣም ተሰማርቷል። ጊዜው ነው ጠራራ ላይ የሆነ አፍላ ጠራራ ላይ በጣም እንትን የሚልበት ሰዓት ላይ ነውና አሁን ደግሞ ፀሐይ ነው። እንደነግራችሁ አልችልም ፀሐዩ እንዴት እንደሚያቃጥል ማለት ነው። አያችሁት አገባቡን ከመኝታ ክፍልና ዕቃ ክፍል አገባቧን አያችኋት እና በጣም ከምነግራችሁ በላይ ፀሐይ ነው። አሁን ሌባ ደግሞ ተሰማርቷል። ዱአ አድርጉልን በዚሁ አጋጣሚ ልላችሁ ነው። በጣም የሚያስጠላ እንትን ነው። ጎረቤቴ ላይ አሁን በባለፈው የሚገርመው ነገር ቆጣሪ አዲስ አስገብተው ገመዱን ነው የበጠሱባቸው። ወላሂ ላዝም ግን ደግነቱ ደርሰውባቸዋል። ማብራቱ ልክ ሲቋር ኧረ እህቴ ዋትጩይ እዩ ይዟታል አብቲ ልክ ማብራቱ ለምን ማብራቱ ልክ ሲቋረጥ ማለት ነው ባለቤቷ ልክ ሲወጣ ሌባው እያመለጠ ያው ይዘው ደበደቡት። ያው ብትደበድቡም ህግ ስለማይፈቅድላችሁ ብታሳስሩም መልሰው ስለሚለቁት ምንም ማድረግ አይቻልም። ለቀውታል ማለት ነው። እና ከባድ ነው ሀገራችን ላይ ሌባ በጣም ከምነግራችሁ በላይ ቅጣት እንኳን የእጃቸውን እንኳን አያገኙም። በሌላ ሀገር ላይ ሌባ እንደዚህ ዝም ብሎ አይተውም። እኛ ሀገር ግን በቃ ስርቆት እንደ ስራ አድርገው ነው መሰለኝ የሚታየው። ምንም እርምጃ አይወሰድባቸውም ልላችሁ ነው። እና ውዶች ሁላችሁም ሸር አድርጉልኝ። አረማታይ ሁላችሁም ሸር አድርጉልኝ፣ ላይክ አድርጉልኝ። ቤተሰብም ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። የትኩስ ነገር አልቀረኝም ውዶች፣ በጣም ትኩስ ነገር እየወሰድኩ ነው። ግን ሳሌ ራሱ አረ ታይ 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 ሳብሩ ወይ እየተቆጡሽ ነው፣ አትጩህ እያሉሽ ነው። አብቲ ወደ ኋላ ወደቀች። የሰብሪና ጩኸት በጣም ራስ ነው የሚያሳምመው ውዶች። በቃ የሆነ ወደቀች ወደ ኋላ የሆነ ነገር እንትን ስትል ከተከለከለች እሪ ነው ማለት ነው። እና ይሄን ይመስላል ልጆች። የኮርኒሴንም እንደምታዩት ማሰራት የምትፈልጉ የኔን አይነት ዲዛይን ማሰራት ትችላላችሁ። በሩንም ይሄን እንደምታዩት ነው። እና ቀደም ያለ ቪዲዮ ማየት ትችላላችሁ እና ማየት ትችላላችሁ። ወደ ታች ሄደት ብትሉ ቪዲዮ ላይ ዳፋ ብትሉ ነው የሚባለው ማየት ትችላላችሁ። የበፊት ቪዲዮዎችም አሉ ማለት ነው። እና ውዶች በዚህ መልኩ ማሰራት ነው የምትፈልጉ የኮርኒሱን አይነት ዲዛይኑንም ከወደዳችሁስ ማሰራት ትችላላችሁ። የዕቃ ቤቴ ዲዛይን ግን እንደዚህ ናት። ኖርማል ያኔ ዲዛይንም አይባልም እና ያን ያክል እንትን አይልም። ያው ዕቃ ቤት ስለሆነ ያን ያክል አልተጨናነቅንላትም እላችኋለሁ። አሁን ላይ በነገራችን ላይ ቤት ለመስራት በጣም ኦቨር ነው፣ ይሄ የታወቀ ነው። ያው ግን ቢሆንም ተጠናክራችሁ ሳንቲም እጃችሁ ላይ ያላችሁ ቦታ ካላችሁ ብትሰሩ የተሻለ ነው ማለት ነው። ህገወጥ ላይ ሰርቪስ ካለው ደግሞ እንድትሰሩ በእንትንም ቢሆን አስፈቅዳችሁ ለመስራት ሞክሩ ማለት ነው። ብር ያላችሁ ማለት አሁን እንዴት ነው የእንትኑን ምንድን ነበረ የሚኒሻ ምናምን እንደዚህ ያው ብር ያስፈልጋል። እነሱን ቤተሰብ ጋር በደንብ አድርገው እንትን ብለውላችሁ አማክረውላችሁ ቢሰሩላችሁ የተሻለ ነው እላለሁኝ። ያኔ ሰርቪስ ካለ ልክ እንደ ዲሳት ተደርጎ ይሰራላችኋል ማለት ነው። እና ውዶችዬ ይሄን ይመስላል። ግን ማንኛውም ቤት አሁን ባዶ ቤት ላይ ህገወጥ ላይ ይሰራል እያልኳችሁ አይደለም። ይሄንንም እንትን ካሉላችሁ ከፈቀዱላችሁ አሁን ሚኒሻዎች ጋር ምናምን እንደዚህ ተግባብተው ከፖሊሶች ጋር ምናምን ተግባብተው ሰርቪስ ካላችሁ እንደ ኤዲሳት ተደርጎ ያኔ በእርግጥ አሁን ላይ የሰው አፉ ነው እንትን የሚያሰራው ውዶች። አፉና ብሩ ነው ትልቁን ጨዋታ የሚጫወተው በብር ነው አብዛኛው ሰው እንትን የሚለውና እንደዛ አድርጋችሁ ማሰራት ትችላላችሁ እላችኋለሁ። ይሄን ይመስላል። ቪዲዮ ተደጋጋሚ ስለሆነ ነው ያው በደንብ እንድታዩት ብዬ ነው። ብዙ ጊዜ ዕቃ ኮመዲናዋን ስለምትጠይቁኝ ቢያንስ 2 ሜትር ተኩል ናት የምትሆነው። 2 ሜትር ተኩል ማለት ያኔ 2 ሜትር ከግማሽ ማለት ነው የምትሆነው ዕቃ ማስቀመጫዬ። ግን እኔ የምላችሁ ደግሞ በዲዛይን እኔ ብዙ ጊዜ በባለፈውም ተናግሬያለሁ። በዲዛይን ታሰራላችሁ። አሁን ፋሽኑ ከአመት በአመት ታይቴዋ ታይ በአመት ከአመት እየተሻሻለ ነው ዲዛይኑ የሚመጣው። ስለዚህ በተሻለ ዲዛይን ብታሰሩ ይሻላል ነው የምለው። ተጨማሪ ጥያቄ ካላችሁም ጥያቄ ማስቀመጥ ትችላላችሁ። ቤተሰብ ያልሆናችሁ ቪዲዮ ወደ እናንተ ጋር ድረስ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ታይ ነይ ሰላም ባያቸው፣ ሰላም ባያቸው። እንዴት ናችሁ ባያቸው፣ እንዴት ናችሁ? እሺ ሰላም ባያቸውና እንሰጥሽ። ቆይ ሰላም ባያቸው።
እና ውዶቼ ሰብሪናም በጣም እየረበሸችው ነው። እኔም ሳሉ በጣም እያሳለኝ ነው። ዱአ አድርጉልን። ይህን ይመስላል። ሼር እና ላይክ አይረሳችሁ። ማንኛውንም ነገር ሀሳብም ጥያቄ ማስቀመጥ ትችላላችሁ። አበርታቱን። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።